በምስራቅ አርሲ ሀገረ ስብከት የ13 ኦርቶዶክሳውያን ግድያ የአብያተ ክርስቲያናት ቃጠሎና ዝርፊያ መፈጸሙ ተገለጸ። እስካሁን ድረስ ምላሽ ያጣው የምስራቅ አርሲ ጉዳይ ከግንቦት 23 ቀን 2018 ዓ.ም ጀምሮ በሀገረ ስብከቱ በአሰኮ ወረዳ በጠላታ ጨፋ ቀበሌና በካራ ኩፍቴና በሚባሉ አካባቢዎች በኦርቶዶክሳውያን ላይ አሰቃቂ ግድያ ተፈጽሟል። ብፁዕ አቡነ ኤልሳ የአርሲና ሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ በምስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ዕድሜ ያለው ቤተክርስቲያን መቃጠሉን አሳውቀዋል። ለጣቢያችን በደረሰው መረጃ በአሰኮ ወረዳ ጠላታ ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ13 በላይ ንጹሃን ኦርቶዶክሳውያን በታጣቂዎች ተገድለዋል። ከግድያው በተጨማሪ በአካባቢው 101 ዓመታትን ዕድሜ ያስቆጠረው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን በመረጃው ተገልጿል። በተመሳሳይም በካራ ኩፍቴና መድኃኔዓለም ቤተክርስቲያን ላይ በተሰነዘረ ጥቃት የቤተክርስቲያኑ ቤቶች በመቃጠላቸው ምዕመናን የመድኃኔዓለምን ቅዱስ ጽላት ይዘው ወደ ሌላ አካባቢ መሸሻቸው ታውቋል። በተጨማሪም ኦርቶዶክሳውያኑ በሃይማኖታቸው ብቻ ቤታቸው እየተለየ መቃጠሉ እንዲሁም ንብረታቸውና ከብቶቻቸው መዘረፋቸው በመረጃው ተጠቅሷል። በተያያዘ ዜና በሀገረ ስብከቱ ሽርካ ወረዳ ሚታና ዋጂ ቀበሌ በሚኖሩ በሁለት ወጣት ኦርቶዶክሳውያን ላይ በተፈጸመ ዘግናኝ ግድያ አንደኛውን በስለት አርደው ሁለተኛውን ደግሞ በጥይት በመምታት በጭካኔ እንደገደላቸው ተገልጸዋል። የእነዚህ ወጣቶች ስርዓተ ቀብር ግንቦት 24 ቀን 2018 ዓ.ም በጋዶ ማህደረ ሰባት ቅድስተ ማርያም ቤተክርስቲያን ተፈጽሟል። ይህንን ዘገባ እስከምንዘግብበት ድረስ የሟቾች ቁጥር ሊጨምር ይችላል። ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፍላችሁ ከኢቲቪ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ምልጃ የቅዱሳኑ በረከት ያላችሁ እያልኩኝ ዛሬ እንግዲህ ከሰማነው ዜና ተንተርሰን አንዳንድ ነገሮችን ወደ እናንተ ለማድረስ በዚህ ስቱዲዮ እገኛለሁ። ዛሬም እንግዲህ የቀጠለው የግፍ ጭፍጨፋ በአርሲ እንደቀጠለ ነው። ከዛም በጃም ባሻል ችግር ደግሞ በሞት ላይም ደግሞ መሳለቅ የምናያቸው ነገሮች እጅግ በጣም ያማሉ። እንግዲህ የግድያ የተፈጸመው ምርጫው ከመደረጉ በፊት ነበር። የመረጃ ምንጮቻችን እንደሚናገሩት ይህ መረጃ ለብዙዎቹ የደረሳቸው በተለይ በዛ አካባቢ ላይ ላሉ አሁን ላወጡት በወቅቱ ድርጊቱ እንደተፈጸመ ወይም ከተፈጸመ በኋላ ነበረ። ነገር ግን አሁን ቢወጣ ሌላ አይነት ነገር ይፈጠራል በሚል ምርጫው ይለፍ ተባለ። ምርጫው ካለፈ በኋላ እንዲወጣ ተደረገ ማለት ነው። ዛሬ እንደምታውቁት እንግዲህ ማክሰኞ ነው ድርጊቱ የተፈጸመው። እንግዲህ ከዚህ በፊት ነበር። የግድያ በአንድም በሌላም ተጠናክሮ የሚቀጥል ነው። ነገም ክርስቲያኖች ላለመሞታቸው ምንም ማስረጃ የለንም። ምክንያቱም በዚሁ መንገድ በአርሲ ሰዎች ተገደሉ የሚለውን ዜና ለማሰማት ወይም ለመዘገብ ተመልሰን እንደምንገናኝም በመግለጽም ጭምር ነው የምጀምረው። ምክንያቱም በጣም በተደጋጋሚ ይሄንን ጉዳይ አንስተን ስንናገር ነበረ። ይሄንን ጉዳይ አንስተን በተለያዩ የአሜሪካ ባለስልጣናት ዙሪያ ላይም በርካታ ስብሰባዎችን አድርገን ጉዳዮቹንም ለማሳወቅ የሄድንበት ርቀት እጅግ በጣም ረጅም ነው። ያ አካሄድ በአንድም በሌላም አንዳንዶች ተንጠባጥበው ቢቀሩም ሁኔታዎች ግን በነገው ዕለትም እንደዚሁ ይሄንን አስመልክቶ ከዚህም ጋር የተያያዘ ምናልባት ካለሁበት 2 ሰዓት አካባቢ የሚርቅ እንደዚሁ ከአሜሪካ የምክር ቤት ባለስልጣናት ጋራ ቀጠሮ አለ።
በዚህ ጉዳይ ላይም እንግዲህ የሄዱትን ሰዎችና ያለውን ነባራዊ ሁኔታ በስፋት ምንዘግብ ይሆናል ማለት ነው። ግን የሚያሳዝነኝ ነገር በአርሲ የግፍ ጭፍጨፋው እንደቀጠለ ነው። እኛ ክርስቲያኖች እንደ ኮባ እንቀረደዳለን። ክርስቲያኖች ይሞታሉ፣ ይገደላሉ። ቤተክርስቲያኒቷን ይመሯትና ይጠብቋት ዘንድ ጳጳሳት ተደርገው ወይም ኃላፊ ተደርገው የተሾሙ ሰዎች ዛሬ በክርስቲያኖች ሞት ይሳለቃሉ። ይሄ እንዴት ለምን የሚለውን ነገር በግልጽ አሳያቸዋለሁ። መፍትሄውንም ጭምር ነው ዛሬ የምናወራው። የሚሰማ ካለ ማለት ነው እና የሚተገብር ካለ ማለት ነው። ምናልባት አንዳንዶች አዲስ አበባ ውስጥ ተቀምጠን ወይም ሌላ ቦታ ላይ ተቀምጠን እንዲህ አይነት ግፍና መከራ ካልደረሰብን የጊዜ ጉዳይ ነው። በዚሁ ከቀጠለ ለማንም የሚተርፍ ነገር እንደሌለ እያየን እየተመለከትን ነው። ቦታው ላይ ባለመሆናችን ነው የተረፍነው ማለት ይቻላል እንጂ የተሳለው ሰይፍ ወይም የተሳለው ቢላዋ ኦርቶዶክሳውያን የተባሉትን ጠቅላላ ቋንቋውን ስለተናገርክ አይደለም፣ አብረ ስለበላ ስለጠጣ አይደለም። ውለታን የሚያስብ ህሊናው የታወረ አይምሮው የደነዘዘ ከሰውነት ወደ አውሬነት የተቀየረ ሰው በላ የሆነ በክርስቲያኖት ሞት የሚደሰት በክርስቲያኖት ስቃይ የሚረካ አብያተ ክርስቲያናት ሲነዱ ሲቃጠሉ ቪዲዮ እየቀረጸ የሚያወጣ ጨካኝ አረመኔ ትውልድ ነው የተፈጠረው ኢትዮጵያ ውስጥ። ከሙስሊሞች ጋር አብረን ኖረናል። ተወልጄ ያደግኩት ሐረር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲመረቅ ለሙስሊም ለክርስቲያን ተብሎ፣ ሰርግ ቢሰረግ ለክርስቲያን ለሙስሊም ተብሎ በሰላም በፍቅር በአንድነት ሊኖር ነው። ዛሬ ምን መጣ? ዛሬ ምን የተለየ ነገር ተገኘ? ሃይ ባይ ከልካይ ባይ አቁም የሚል ይሄንን ስቃይ ይሄንን ደም መፍሰስ ቢፈልግ ኃይል አለ ማለት ነው። እኛም የሃይማኖት አባቶች ጉዳዩን ሲሪየስሊ በቃ ማለት ይሄ በቃ አንገብጋቢ ጉዳይ ነው፣ ይብቃ፣ እስከ መቼ ድረስ ነው ክርስቲያኖች የሚሞቱት ብለን አጀንዳውን ማለት ነው ልንይዘው አንፈልግም። ጭራሽ በሚሞቱት ላይ እንሳለቃለን። ባንጽፍስ ደብዳቤ ቢቀርስ? አሁን የሀገረ ስብከቱ ሊቀ ጳጳስ ደብዳቤ ጻፉ ቢቀርስ? what the purpose? አንዴ 9 ሰው ሞተ፣ አንዴ 13 ሰው ሞተ። የሞቱት 49 ሰዎች ናቸው። 49 ሰዎች ውስጥ መካከል ውስጥ ወደ 280 የሚጠጉት የት እንዳሉ አይታወቅም። ይሞቱ ይኖሩ አይታወቅም። ይሄ ምናልባት እኛ የሚነግሩንን ነው ቆጥረው ከዛም በላይ ሊሆን ይችላል። ትናንትና የራሳችን የኛ የምንላቸው ሰዎች የሞቱት ሙስሊሞችም ጭምር ናቸው፣ ኦርቶዶክሳውያን ብቻ አይደሉም በሚል ኦርቶዶክሳውያን እየሞቱ ነው እየተገደሉ ነው የሚለውን በውጭ በጣም ስላራገብ ነው የተለያዩ ሚዲያዎች ስለዘገቡት ዓላማና ስራ ተሰጥቷቸው የሃይማኖት ተቋማት ውስጥ የተሰገሰጉ ምንደኞች ካድሬ ቄስ ወጥተው ሲናገሩ ነበር። ገዳይ ከሌና ከሌ ነው ብለው ሁሉ ነግረውናል። ዛሬስ ማን የገደላቸው? እነዚህኞች ማን የገደላቸው? እውነታውና ሐቁ ምንድን ነው? እውነታውና ሐቁ ይሄ ነው። ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝስ ይቺ ቤተክርስቲያን በደሏ ምንድን ነው?
እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው። ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልግ እንኖራለን ወይ? ታስታውሳላችሁ ጀዋር ይሄ ነው ሐቁና እውነቱ። አሁን አብዛኛው ኦሮሚያ ክልል ላይ ኦርቶዶክሳውያን የተባሉ ሰዎችን ዘር ማንዘራቸው ማጥፋት ነው፣ ደብዛቸው ማጥፋት ነው፣ እንዳይኖሩ ማድረግ ነው። ይሁሉ ሲሆን ግን ሀገረ ስብከቱን የሚመሩ ጳጳሳት አሉ፣ ሀገረ ስብከቱን የሚያስተዳድሩ ቀሳውስት አሉ። አስተዳደሩን ማለት የሚመሩ የሚያገለግሉ ሰዎች አሉ። የተሞዳሞዱት ተሞዳምዶ ይኖራሉ። ጫካ ያሉት የሁሉ መከራና ግፍ ይደርስባቸዋል። ሲጀመር የሀገረ ስብከቱ ሊቀ ጳጳስ ደርበው ነው የያዙት አርሲን። ሲጀመር የሀገረ ስብከቱ ሊቀ ጳጳስ ሀገረ ስብከቱ ሊቀ ጳጳስ ሆነው ከተመደቡ ይሄ የመጀመሪያው አይደለም። ጉዳዩ እጅግ በጣም እየበዛ እየጨመረ እየሞተ እየተገደለ መሆኑ ከታወቀና ከተረዳ አንድ ሊቀ ጳጳስ ማድረግ ያለበት ምንድን ነው? ጉዳዩ የኔ ብቻ አይደለም። ጉዳዩ የኔ የብፁዕ አቡነ ኤልሳ ጉዳይ ብቻ አይደለም። ጉዳዩ የሲኖዶስ መሆን አለበት። ይህ ከአቅም በላይ የሆነ ጉዳይ ነው። መንግስት ይህንን ጉዳይ እልባት መስጠት የሚችል ከሆነ ማስቆም የሚችል ከሆነ ያስቆመዋል። ማስቆም እስከሆነ ትላንትና የትግራይ ህወሓት ሀገር ሊያጠፋ ነው፣ ሀገር ሊያፈርስ ነው ብለው ጳጳሳት ተሰብስበው ሴኔትና ኮንግረስ ጽሕፈት ቤት ገብተዋል ነበር እንዴ? ታዲያ አሁን ማንን ከለከለ? ወይስ ያኔ ትእዛዝ ተሰጥቷችሁ ነው? በዚህ ጉዳይ ላይ ሲኖዶስ እኚህም ጳጳስ ከመምጣታቸው በፊት በብፁዕ አቡነ ያሬድ ዘመን በርካታ ግድያዎችን ይፈጸማል። እንደ አንድ ግድያ እንደ አንድ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአንድ ቦታና ከአንድ ስፍራ ማለቅ፣ በግፍ መገደል፣ በግፍ መቀበር፣ በግፍ መሞት ያሳሰባችሁ ቢሆን ኖሮ እናንተ ጳጳሳት አጀንዳ ይዛችሁ ቀርጻችሁ እንደ ሀገር እንደ ተቋም ታወሩበት ነበር፣ እንደ ተቋም ትነጋገሩበት ነበር። ግን ጉዳያችሁ አይደለም። ይሄ እናንተ ጉዳይ አይደለም። ይሄ እናንተ ጉዳይ አይደለም። አራባችሁም፣ አልጠማችሁም፣ አልተቸገራችሁም፣ ምንም አልሆናችሁም። የሆናችሁትም ነገር የለም። ስለዚህ ምን ቸገራችሁ? እንኳን አይደለም ርቃችሁ ሌላ ሀገረ ስብከት ላይ ያለ ለምን ሀገረ ስብከታችሁ ላይ የፈለገ ነገር አይፈጣም። እናንተ አይንካችሁ። ኮምፎርት ዞን ውስጥ ነው ያላችሁት። ሰው ያይናል፣ ሰው ይታዘበናል፣ ይሄም ዘመን ያልፋል ብሎ የሚያስብ ሰው ይጥፋ። ይሄ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴ ከአንድ ሀገረ ስብከት በቃ አንድ ሀገረ ስብከት ፈረሰ ማለት ነው። አንድ ሀገረ ስብከት ምዕመኑን አጣ ማለት ነው። ቤተክርስቲያኑ ይቃጠላል፣ ክርስቲያኖች ይሰደዳሉ፣ ክርስቲያኖች ይገደላሉ። ያሳዝናል። አጀንዳችሁ ብዙ ነው እናንተ።
ብፁዕ ከሌ ስለጠየቁት ጥያቄ፣ የደሞዝ ጥያቄ፣ የመኪና ጥያቄ፣ ብዙ ከሌ ስለ በጀት የጠየቁት ጥያቄ፣ ስለ መንፈሳዊ ተቋም የጠየቁት ጥያቄ፣ ስለ ማሰልጠኛ የጠየቁት ጥያቄ። ሰው ይሞታል፣ ሰው ይገደላል፣ ጉዳያችሁ አይደለም። ኧረ እባካችሁ 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 እባካችሁ። እስካሁን ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያስተዳድሩ ተቋማት ሊቀ ጳጳሱ እንግዲህ የሀገረ ስብከት ሊቀ ጳጳስ እዚህ ስቱዲዮ ከመግባቴ በፊት ለቅዱስ ሲኖዶስም ለጠቅላይ ቤተ ክህነትም 9 ሰው መሞቱ እና ቤተክርስቲያን መቃጠሉ በደብዳቤ አሳውቀዋል። ይኸው እዚህ ጋር ማየት ይቻላል። ለመንበር ፓትርያርክ ጠቅላይ ጽሕፈት ቤት ዛሬ የተጻፈው 25/09/2018 ዓ.ም አዲስ አበባ ሀገረ ስብከት በሀገረ ስብከታችን በሚገኙ ወረዳዎች የደረሰውን ሞትና ንብረት ውድመትን ማሳወቅ ይሆናል ይላል። አርሲ ሀገረ ስብከት በሚገኙ ወረዳዎች ቀደም ሲል በተደጋጋሚ ይደርስ የነበረውን የአብያተ ክርስቲያናት ቃጠሎን፣ የምዕመናን ወገኖቻችን ግድያ፣ የንብረት ውድመት በተመለከተ ችግሩን ለመፍታት ለሚመለከታቸው የመንግስት የስራ ኃላፊዎች ጋራ ተደጋጋሚ ውይይትን ያደረግን ሲሆን በመንበረ ፓትርያርክ ጠቅላይ ቤተ ክህነትም ደረጃ ከፍተኛ የመንግስት ባለስልጣናት ጋር ውይይት ተደርጎ በዘላቂነት መፍትሄ እንድናገኝ ወይም እንዲገኝ ሪፖርት ማድረጋችን ይታወሳል ይላል። ይሁን እንጂ አሁን ጉዳቱ ቀጥሎ ግንቦት 23 ቀን 2018 ዓ.ም በአስኮ ወረዳ 101 ዓመታት ዕድሜ በባለጸጋው የሀገር ቅርስ የሆኑት የጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በታጣቂዎች ወድሟል ይላል። የ101 ዓመት ዕድሜ ባለጸጋው የቅዱስ ገብርኤል ቤተክርስቲያን በጠለታ ቅዱስ ገብርኤል አጥቢያ ነዋሪ የሆኑ 9 ኦርቶዶክሳውያን ወገኖቻችን ህይወት በአሰቃቂ ሁኔታ በታጣቂ አልፏል ይላል። 49 ሰው ነው የሞተው። 40ው ለምን እንዳልተጻፈ አይታወቅም። የካራ ኩፍቲ መድኃኔዓለም ቤተክርስቲያንን ጨምሮ ልዩ ልዩ መንፈሳዊ አገልግሎት ሲሰጥባቸው የነበሩት የእንግዳ መቀበያ ቤቶች ሙሉ በሙሉ በታጣቂዎች ወድመዋል ይላል። በአስኮ ወረዳ በጠለታ ካራ ኩፍቴና ዘዲቡ ኦሬቻ ቅዱስ ሚካኤል ሱንቴ ቅዱስ ማርያም በቦጎዳ አቦ ሌንጮ ኦዶ በጂሶና ኳስ ሜዳ በሚባሉ አካባቢዎች በርካታ ክርስቲያኖች መኖሪያ ቤት ሙሉ በሙሉ የወደመና በአጠቃላይ 280 በላይ አባወሮች አካባቢያቸውን ለቀው ተሰደዋል ይላል። የት እንደገቡ አይታወቁም። ይሙቱ ይኑሩ። በአገረ ስብከታችን በሽርካ አንቀሎ ዋቤና ሙኔሳ ወረዳዎች አሁንም በታጠቁ ኃይሎች እየደረሰ ያለው ዛቻ፣ ማስፈራሪያ፣ እንግልት ተጠናክሮ ቀጥሏል ይላል። እንግዲህ አሁን ይህንን እየዘገብን እያለ ሌላ ሞት እንጠብቃለን ማለት። በመሆኑም የመንበረ ፓትርያርክ ጠቅላይ ቤተ ክህነት በሀገረ ስብከታችን ዓመታትን ያስቆጠረውን የአብያተ ክርስቲያናትን ውድመት፣ የምዕመናንን ልጆችን ግድያና ስደት እንዲበቃ ከሚመለከተው የመንግስት አካላት ጋር ውይይትን በማድረግ ዘላቂ መፍትሄ እንዲሰጥ እየጠየቅን የገዳማውያኑ አባቶች ሀገረ ስብከቶች በጸሎት እንዲያስቡልን በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል መመሪያ ይተላለፍልን ዘንድ እናሳስባለን። አባይ ልሳ ይላል። እግዚአብሔር ያሳያችሁ። አርባ 49 ሰው ነው የሞተው። አንድ ደብዳቤ ላሳያችሁ። በጣም አሳፋሪ ጠቅላይ ቤተ ክህነቱ ምን ያህል እንደወረደ የሚያሳይ ማለት ነው። ይህን ደብዳቤ ተመልከቱልኝ። ከላይ አውቄ ነው ግን የተቆረጠው። ምናልባት ለማንበብ እንዲመች አዲስ አበባ ይላል። የተጻፈው ለመምሪያ ኃላፊዎችና ለድርጅቶች ነው። ለመምሪያ ኃላፊ ማለት ለግለሰቦች ማለት ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ አባል የሃይማኖት ተቋማትን በማስተባበር 7ኛውን ሀገራዊ ጠቅላላ ምርጫን ምክንያት በማድረግ ሃይማኖታዊ እሴታችንን ለዘላቂ ሰላማችን በሚል መሪ ቃል ልዩ የጸሎትና የአብሮነት የአደባባይ መርሃ ግብር ክቡር ፕሬዝዳንቱን ጨምሮ የሁለቱም ምክር ቤት አፈ ጉባኤዎች፣ ሚኒስቴሮች፣ የበላይ ጠባቂ አባቶች፣ የተቋማት ተወካዮች
ከፍተኛ የመንግስት ኃላፊዎች፣ ተፎካካሪ የፖለቲካ ድርጅት መሪዎች፣ የሀገር ሽማግሌዎች፣ የሴቶች ተወካዮች፣ የወጣቶችና የተማሪዎች ተወካዮች እና ሌሎችም የባለድርሻ አካላትን በአጠቃላይ ቁጥራቸው ከ1000 በላይ የሚሆኑ ታዳሚዎች እንደሚገኙ ገልጾ ግንቦት 16 ቀን 2018 ዓ.ም ግድያው የተፈጸመው ግንቦት 23 ነው። ግንቦት 16 ቀን 2018 ዓ.ም ከ9 ሰዓት ጀምሮ በአዲሱ የአራዳ ፓርክ ውስጥ የጸሎትና የአብሮነት መርሃ ግብር የሚካሄድ መሆኑን ገልጾ ብፁዓን አበው ሊቃነ ጳጳሳትን ጨምሮ ብዛታቸው 150 የሚሆኑ የሃይማኖት መሪዎች እንዲገኙልን በማለት በቁጥር ዳሽ በቀን ዳሽ በተጻፈ ደብዳቤ ጠይቀውናል። ጠያቂው የሃይማኖት ተቋማት ጽሕፈት ቤት ነው። ተጠያቂው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ነው። ስለዚህ ይላል ጠቅላይ ቤተ ክህነቱ ምላሽ ሲሰጥ ተቋሙ በጠየቀው መሰረት ከላይ ስማችሁ የተገለጸው የመምሪያና የድርጅት ኃላፊዎችና አበው መነኮሳት የማዕረግ ልብሳችሁን በመልበስ በቦታውና ቦታና ቀን ተገኝታችሁ የመርሃ ግብሩ ተሳታፊ እንድትሆኑ እናስታውቃለን ይላል። የእግዚአብሔር ቸርነት አይለየን። አባ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋ ሀገረ ስብከት እና የሸገር አህጉረ ስብከት የምስካየ ዞናል መድኃኔዓለም ገዳም የበላይ ኃላፊ ሊቀ ጳጳስ አዲስ አበባ ይላል። ግልባጭ ለብፁዕ ቅዱስ ፓትርያርክ ጽሕፈት ቤት፣ ግልባጭ ለአስተዳደር መምሪያ፣ ግልባጭ ለሃይማኖት ተቋማት ጉባኤ ይላል። ይህንን ደብዳቤ ለማውጣት ጊዜ አልፈጀበትም ጠቅላይ ቤተ ክህነቱ። ለምን? ያዘዘው ማን እንደሆነ ስለሚያውቅ። ዛሬ ጠቅላይ ቤተ ክህነቱ ኢኦቲሲ መምሪያ ኢኦቲሲ ቲቪ የሚባለውን ጨምሮ ማለት ነው የተሰማቸውን እንኳን ማዘኑን ተውት፣ የተሰማቸውን ሀዘን እንኳን ለመግለጽ ጊዜና ቦታ ስፍራ የላቸውም የኛ አባቶች። በተዘዋዋሪ ግን ለምርጫ ጸሎት ሊደረግ ከሙስሊም ከሌሎችም ጋር ቆሞ ለመጸለይ በፍጥነት ደብዳቤ ተጽፎ በፍጥነት ወጥቷል። በትዕዛዝ እናንተ ስማችሁ የተዘረዘረ ከዚህ በላይ ያላችሁ የደንብ ልብሳችሁን እንደለበሳችሁ የተባለበት የጸሎቱ ቦታ ላይ በሰዓትና በቦታ እንድትገኙ እናሳስባለን። ባትገኝ ያው የሚደርስብን ታውቃለህ። ይሄ ደብዳቤ ወጥቷል። አባ ሳዊሮስ ብጣሽ ወረቀት አላወጡም። አሁን ይሄ በሞት ላይ መሳለቅ መቼ ነው የሚበቃው? መቼ ነው ለሚትመሩት ህዝብ የምታዝኑት? መቼ ነው ለምትመሩት ህዝብ የምትኖሩት? እኛ የምናውቀው አገልጋይ ከራሱ ይልቅ ለሰው ይኖራል። ለምን? ለሚያስተምረው ህዝብ፣ ለሚያገለግለው ህዝብ ይጨነቃል፣ እንዳይሰናከልበት፣ እንዳይወድቅበት። እናንተ ጉዳያችሁ አይደለም። ለነዳጅ የማታስቡበት እጅግ በጣም ውድ የሆነ መኪና ውስጥ ተቀምጣችሁ በሹፌር በዚህ ጋር ሂድ በዚህ ጋር ሂድ ከኋላ ተቀምጣችሁ እየቃኛችሁ ቲንክ በሆነ መስተዋቱ ጥቁር በሆነ እየቃኛችሁ ትሄዳላችሁ። የተራበ የተጠማ ታዩታላችሁ፣ እሱ አያዋችሁ። መቼ ነው እግዚአብሔር የምትፈሩት? መቼ ነው ለእግዚአብሔር የምትታዘዙት? ይህን ስናገር ይሄ ደፋር ልትሉ ትችላላችሁ። ሐዋርያት የእግዚአብሔርን መንፈስ ቅዱስ በተቀበሉ ሰዓት ፍርሃት ከነሱ ላይ ተወገደና ኃይልና ብርታት ካገኙ በኋላ ትላንትና ሳስፈራሯቸው በር ዘግተው የተቀመጡት ሐዋርያት በር ከፍተው ወጥተው አንደበታቸውን አውጥተው ስለ ኢየሱስ ክርስቶስ መመስከር ሲጀምሩ ዝም በሉ ሲላችሁ ከእናንተ ይልቅ ለእግዚአብሔር ልንታዘዝ ይገባል አሉ። ዛሬ ለእግዚአብሔር የሚታዘዝ ማን ነው? እናንተ እኮ እግዚአብሔርን ብትፈሩ ሌላውን ተውት። እግዚአብሔርን ብትፈሩ እየሆነው ነገር ያለው ነገር አሳስቧችሁ
ሲኖዶስ አጠቃላይ ሲኖዶስ ስብሰባ ተጠርቶ አንድ ሀገረ ስብከት አይናችን እያየ ጆሮአችን እየሰማ ምእመኑ ሊበተን ነው፣ ሊገደል ነው፣ ተገሎ አልቋል፣ ቤተክርስቲያን እየተቃጠሉ ነው፣ ስለዚህ መላ እንፈልግ ትሉ ነበረ። ይሄንን ማድረግ መንግስትን ማሳጣት ነው። ይሄንን ማድረግ ለመንግስት ክፉ ስም መሰጠት አለበት ብላችሁ ስለምታምኑ አታረጉትም። ከስር እንደ ቡችላ ኮቴ ኮታችሁን እየተቀበሉ ያልተገለበጠው መስቀል ተገለበጠ፣ ያልታጠፈውን ፈረጅያ ታጥፏል እያለ የሚያገላብጠው ካድሬ ሽጋራ አባታችን ይሄንን ባዚህ ውስጥ እንዳይገቡ፣ ይሄ ፖለቲካ ነው፣ ዝም ይበሉ፣ ዝም ይበሉ። እኛ ዝም ብንል እግዚአብሔር ያያል፣ እኛ ዝም ብንል እግዚአብሔር ይመለከታል፣ እግዚአብሔር ያያል። ሰው ምን ይላል ግን በሉ። ምዕመኑ ከሚላችሁ እኛ እንበላችሁ ካህናት። ሰው ይታዘበናል በሉ፣ ሰው ያየናል በሉ። አይ ለተቀማጭ ቀርቦ እሱ አሜሪካ ተቀምጦ ይጮሃል። እናንተ እኮ መሪዎች ናችሁ፣ እናንተ መሪዎች ናችሁ። ሐውልት የቆመላቸው ጳጳሳት እኮ አሉ። ሐውልት የቆመላቸው ጳጳሳት እነ ብፁዕ አቡነ ሚካኤል እና ብፁዕ ጴጥሮስ ምን ስለሆኑ? እውነት ስለተናገሩ። ምን ስለሆኑ? ለእውነት ስለቆሙ። ኧረ እባካችሁ በእግዚአብሔር ኧረ እባካችሁ። መፍትሄው አንድና አንድ ነገም ሞቱ ብለን እንመጣለን። ያ ከመሆኑ በፊት ግን አጠቃላይ ጳጳሳት ተጠርተው ጉዳዩን መክረው ሌላ አጀንዳ ሳይኖር አንድ ሀገረ ስብከት እንዲህ ቁጥራቸው እስኪ አስቡት እስኪ ምን ያህል አብያተ ክርስቲያናት ነደደ፣ ተቃጠለ። ምን ያህል ምዕመናን ንጹሃን ማያውቁት ቤታቸው ተቀምጠው ከነ ቤታቸው ከነ ንብረታቸው ከነ ልጆቻቸው ከነ ሁለንተናቸው ነደዱ። ቤተክርስቲያን አይነድም አይቃጠልም ብለው ቤተክርስቲያን ውስጥ ገብተው ይሞቱት ስንት ናቸው? ይኸው ሊቀ ጳጳሱ የጻፉትን ደብዳቤ አይታችኋል። በተደጋጋሚ ከእናንተ ጋር ሁሉ መክረናል። ይሄ የአንድ የሀገረ ስብከት ጉዳይ አይደለም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግ አውጪውና ሕግ አጽዳቂው የቅዱስ ሲኖዶስ ጉዳይ ነው። አጀንዳችን አርሲ ነው፣ በቃ አለቀ ብላችሁ ተሰብስባችሁ ምንድን ነው መፍትሄው? ባለሙያ ጠርታችሁ አማካሪ ጠርታችሁ የመንግስትን አካል ማናገር። መንግስት የማይፈታው ከሆነ ወዴት መሄድ አለብን? እና ቁጭ ብለን እያየን አይናችን እያየ ጆሮአችን እየሰማ ክርስቲያኖች ይሞቱ ይገደሉ። ውጭ ያላችሁ ብፁዓን አበው ሊቃነ ጳጳሳት አላያችሁም አልሰማችሁም ብለን መናገር አንችልም። አይታችኋል፣ ሰምታችኋል። ምን አላችሁ? አውደ ምሕረት ላይ ወጣችሁ ለጸሎት በምታሳርጉበት ሰዓት ላይ ምን አላችሁ? አወገዛችሁት ይሄን ድርጊት? ቅድም እንደተናገርኩት እናንተ በውጭ ያላችሁት ለብዙ ነገር ቅርብ ናችሁ። እኛ ጥቂት ሰዎች ሆነን ብዙ ነገሮችን አንጋግተን ሚዲያ ላይ ወጥተው እስከሚናገሩ ድረስ የደረስንበትን ሰዓት አስታውሱት። እናንተ ደግሞ ብትወጡ ምን ሊፈጠር ይችላል? I had a meeting where we got to sit down with Ethiopian Christians. In Ethiopia, so many people are not paying attention, but Christians are being slaughtered in a similar way to what's happening in Nigeria. So sitting with these survivors, hearing the stories of how their families are being burned alive, how children are even being targeted, and then hearing their response to the fact that we are having this summit and the media is paying attention to Christian persecution. They say, thank you for standing with us and thank you for hearing our voice. So that connection with the survivors of persecution and their optimism that attention is finally on this issue keeps me going. Yeah. እንግዲህ ይሄ ጥቂት ሰዎች በተነሳሽነት እዚህ ያለን ሰዎች
ወተን ሄደን ተናግረን እንደዚህ ሚዲያ ላይ ወጥቶ እንዲወጣ የተደረገበትን መንገድ አይተናል። እናንተ ደግሞ እዚህ በውጭ ያላችሁ በኢትዮጵያ ውስጥ ክርስቲያኖች ፐርሲኪዩት እየተደረጉ ነው፣ እየተገደሉ ነው፣ አብያተ ክርስቲያናት እየነደዱ ነው ብላችሁ ብትናገሩ ምን ሊፈጠር ይችላል? ጫናው ሊጨምር ይችላል። እኛ ባደረግናል እንዴ? የሌሎች እኮ እህት አብያተ ክርስቲያናት መግለጫ ሲያወጡ ነበር እኮ ባለፈው 25 ሰው እኮ ነው የሞተው 25 people። አሁን 49 ሰው ነው። 280ዎቹ የት እንዳሉ አይታወቅም። ቁጥሩ ይጨምራል። ከ49 አሁን ምን እያለ እንደሚሄድ አስቡት። ስለዚህ ማለት ምንድነው የሚሰማን አባቶቼ? ምንድነው የሚሰማን? ምን እስከሚሆን ነው የምትጠብቁት? መፍትሄው አንድና አንድ እናንተ ናችሁ። የነበራችሁበትን አሁን ያላችሁበትን ኮምፎርት ዘን ወጣችሁ የነዚህ ሰዎች ስቃይ ጠባቂዎቹ እናንተ ናችሁ። የተከፈተውን በር ካልዘጋችሁት ማንም ዘው ብሎ ይገባል። በሩ ከተዘጋ ግን ማንም መግባት አይችልም። በሩን የከፈታችሁት እናንተ ናችሁ። በሩ መዝጋት አለባችሁ። ነገ በአርሲ ክርስቲያኖች ሞቱ ወይ በሐረር ሞቱ ወይም በወለጋ ሞቱ ወይም በሻሸመኔ ሞቱ ብለን ላለመዘገብ ዛሬ የተከፈተው በር መዘጋት አለበት። ምን ደግሞ እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ አጀንዳችን አርሲ ነው። ምንድነው የተፈጸመው? ምንድነው የሆነው? መቼ ነው የሚቆመው? ማን ነው የሚያስቆመው? መንግስት ማስቆም እንዳልቻለ በግልጽ እያየን ነው። ስለዚህ ቀጣይ ስቴፑ ምንድነው? የዓለም መንግስታት፣ የዓለም አብያተ ክርስቲያናት፣ እህት አብያተ ክርስቲያናት ጉዳዩን እንዲያዩት እንዲመለከቱት ሁኔታውን ለውጭ ሚዲያ ማሳየት ሀገሪቷ ውስጥ ምን ያህል ክርስቲያኖች ፐርሲኪዩት እየተደረጉ እንዳለ የጅምላ ግድያ፣ የጅምላ ጭፍጨፋ ምን ያህል ኦርቶዶክሳውያን ላይ እየተመረጠ ቤታቸው እንደሚነድ ከዛ በኋላ you will see the consequence ናይጄሪያ what happened አሜሪካ እጇን አስገብታለች። ስለዚህ እናንተ ጋር ብቻ ነው ያለው መፍትሄው። ሰው ዝም ብሎ ሻማ ስላበራ ሰበር ዜና አርሲ እንደዚህ እኔ ኮፒ ሊንክ ሼር አድርግ። ይሄ የዩቲዩብ ጡረተኛ ወይም የቲክቶክ ጡረተኛ ነው። በቲክቶክ እና በዩቲዩብ ላይ ብቻ በመጮ የምታመጣው ምንም ነገር የለም፣ አታመጣም። መፍትሄው አንድና አንድ ቅዱስ ሲኖዶስ ጋር ነው። መፍትሄው ይችን ቤተክርስቲያን ይመሯትና ያስተዳድሯት ዘንድ ዛሬ በላያቸው ላይ የወደቀው ይህ ስልጣን በእነሱ ላይ ነው። በእርግጠኝነት መናገር ይቻላል። ጥቂት ሰዎች ሆነን ገብተን እንዲህ አይነት ሞበን ካስነሳ እነሱ ተደራይተው ከዛ መግለጫ ቢወጣ እዚህ ያሉት ብፁዓን አበው ሊቃነ ጳጳሳት እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ አንድ ላይ ሆነው ኢትዮጵያ ውስጥ ክርስቲያኖች እየሞቱ ነው፣ እየተገደሉ ነው በሃይማኖታቸው ምክንያት። ፍሪደም ኦፍ ስፒች ፍሪደም ኦፍ ሪሊጅን ባለበት ሀገር ላይ ኖቦዲ አባብ ተለው ኢቭን ዘ ፕሬዚዳንት በሚባልበት ሀገር ላይ ተቀምጣ እጅን አፍ ላይ ትጭናለህ። አሁን ትንሽ ቆዩና ለተቸገሩትና ላዘኑት ገቢ ማሰባሰብ እነዚህን ሰዎች እንርዳ። ይሄን ልንገራችሁ፣ ድቃቂ ሳንቲም ዱሬ ሳንቲም እንዳሰጥ ይሄን ነግራችኋለሁ። ሳንቲም ከማውጣት በፊትና ከመርዳት በፊት አይረዳ አይደለም ማንም ሰው። ይሄን ከማለት በፊት እርዳ የሚል ሰው መስመር መያዝ መቻል አለበት። እነሱ ብፁዓን አበው ሊቃነ ጳጳሳት ቤተክርስቲያን እየመሩ ነው። የሚያወጡት ነገር ተሰሚነት አለው። እኛ የነሱን ቃል ይዘን የፈለግንበት መሄድ እንችላለን። ስለዚህ የአርሲ ጉዳይ መፍትሄ እንዲያገኝ ከፈለጉት ጋር መምከር መቻል አለባቸው። ከፈለጉት ጋር እንደ አጀንዳ ግን የአንድ ሊቀ ጳጳስ ጉዳይ አይደለም፣ የጠቅላይ ቤተ ክህነት ጉዳይ አይደለም፣ የቅዱስ ሲኖዶስ ጉዳይ ነው። አጠቃላይ አስቸኳይ ስብሰባ መጠራት መቻል አለበት። አንድ ሀገረ ስብከት እያለቀ እኮ ነው እንዴ! ከዚህ በላይ ሞት አለ እንዴ? ከዚህ በላይ ቆይ ምን አለ ንገሩኝ። ሞት አለ ከዚህ በላይ? አንድን ሀገረ ስብከትን ያህል ነገር ህዝብ ሲያልቅ ቤተክርስቲያን ሲነድ
ሰበር ተብሎ ብዙ ጊዜ የተጠራበትን ጊዜ እናስታውሳለን። ቅዱስ ሲኖዶስ መምጣት የሚችሉ እዛው ያሉ ከኢትዮጵያም ከውጭም ያሉ መምጣት የሚችሉ ይመጣሉ፣ ጉዳዩን ይነጋገራሉ። ምንድነው መፍትሄው? ባለሙያዎችን ይዘው ይቀርባሉ። መንግስት ማናገር በምን መንገድ ነው የምታናገረው? መንግስትን ፕሮሲጀሩን ጠብቀ ማናገር ካለበት ተናገራለህ። ከዛስ ይሄ ነገር ነገም ስለ ሰላም አጀንዳ ይዘናል ሲኖር ሲመጣ ስለ ሰላም አጀንዳ ይዘናል። ስለየትኛው ሰላም ነው የሚያወሩት? ስለ ስብር ጦርነት ነው? እዚህ ጋር ስለሚያልቀው ስለ ክርስቲያን ስለ ኦርቶዶክስ ሰላም ነው? የተወሰኑ ኮሚቴዎች ተዋቅረው ስለ ሰላም ጉዳይ ከሰላም ኮሚቴ ጋርና ከመንግስት ጋር እንዲሰሩ ወስነናል። መንግስትን በግልጽ ተናገራላችሁ። አልችልም ካለ ወደሚችለው አካል ፊታችሁ ማዞር መቻል አለባችሁ። የዓለም መንግስታት እጃቸውን እንዲያስገቡ ወይ ደግሞ አሊያም ሽንፈትም ከሆነ ደግሞ ለነዚህ ኦርቶዶክሳውያን አይ ይሄ ሀገር በቃ ክርስቲያን ለሆኑ ሰዎች ነው፣ ኦርቶዶክሳውያን ስፍራና ቦታ የላቸውም ብላችሁም ካመናችሁ ለነዚህ ሰዎች ሞቱ እያለን ከምንዘግብ ከዛ ቦታ ላይ አውጥታችሁ በህይወት አኖራቸው። በህይወት መኖር የማይፈልግ ማንም የለም። ሁላችንም እናንተም እኛም ሁላችንም በህይወት ለመኖር ነው የምንለፋው የምንጥረው። በህይወት መኖር ይፈልጋሉ። የአርሲ ምዕመናን በህይወት መኖር ይፈልጋሉ። በህይወት እየኖርን ያለን ሰዎች በህይወት መኖር ለሚፈልጉ ሰዎች ዝምታን ከመረጥን እነሱ ሳይሆን እኛ ነን የሞት ነው። ስለዚህ ብፁዓን አበው ሊቃነ ጳጳሳት ይሄ ጉዳይ አገረ ስብከቴ አይደለም ብለን ዝም የምንለው አይደለም። ይሄ ጉዳይ የአንድ የብፁዕ አቡነ ኤልሳ የሀገረ ስብከቱ ጉዳይ ብቻ አይደለም። ይሄ የጠቅላይ ቤተ ክህነቱ ጉዳይ ብቻ አይደለም። የቅዱስ ሲኖዶስ ጉዳይ ነው። መፍትሄው አንድና አንድ ይሄ ነው። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል በሉ። አለቀ። እናንተ አንድ ሆናችሁ እንደ አንድ ልብ ተናጋሪ እንደ አንድ ልብ መስካሪ መክራችሁ የወሰናችሁትን ውሳኔ ወደ ፈለጋችሁበት አቅጣጫ ለማድረስ እኛ ልጆቻችሁ ታዛዥ ነን። አለበለዚያ ግን ዛሬም በአርሲ የግፍ ጭፍጨፋ ብለናል፣ ነገም እንደግመዋለን። ይህ ድምጽ የሚሰማችሁ ይህ ምስል የሚታያችሁ ይህ መልእክት ለሁሉም አድርሱ። ሰላማችሁ ይብዛ በያላችሁበት ሁሉ። የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ምልጃ በሰማዕትነት ይችን ዓለም ለመኖር እየፈለጉ ሰማዕት ሆነው በእግዚአብሔር ጥሪ በእግዚአብሔር መልካም ፈቃድ ሰማዕትነትን አክሊል ተቀብለው የሄዱ ገዳዮች ቢገሏቸው የሚገሉት ስጋቸውን ነው። ነፍሳቸውን ግን ሊገሉ አይችሉም። ነፍሳቸው በእግዚአብሔር ዘንድ ክብር አላት። ይችን ክብር እንድታገኝ እግዚአብሔር ስለፈቀደላቸው ይሄ ነገር ሆኗል። የነዚህ የሰማዕታት በረከትና ረድኤት በሁላችን ላይ ይደርብን። ብፁዓን አበው ሊቃነ ጳጳሳት መፍትሄው እናንተ ናችሁ። መፍትሄው እናንተ ናችሁ። የተከፈተውን በር ዝጉ። በሩ ካልተዘጋ ነገ ምን እንመጣለን? ምን ብለን? ዛሬም በአርሲ የግፍ ጭፍጨፋ ብለን። እግዚአብሔር ሰላም ከሁላችሁ ጋር ይሁን።